የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 5 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 5 ቀን 2355 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ድፍኖቶችና አድማጭ ወገኖች እንደምን ሰነበታችሁ? እንደሚታወቀው የትም ቢሆን የት በምንም መልክ ቢከሰቱ አምባገነኖች ሁሌም ከሰው ልጅ መሰረታዊ መብቶች ጋር እንደተላተሙ የሚያልፉ የሚጠፉ ናቸው። ስልጣን የሚጨብጡት በነፍጥ በመፈንቅለ መንግስት ጠንካራ መሪ በሚሉት በኩል ተጽዕኖ ማሳደር በሚፈልጉ ባዕዳን እርዳታ ማለትም ልክ በአገራችን እንደተደረገው የነ ለማቲም ብለው ከሰየሙት የኦሮሞ ጽንፈኞች አንዱ አፈጮሌ የህዝብን ጩኸት ነጥቆ በማስተጋባት አጭበርብሮ ስልጣን መያዝና ተመሳሳይ ስልቶችን ያካትታል። ምልዓተ ህዝብ ዴሞክራሲያዊ መብቱንም ሆነ የዜግነት መብቱን ለማስጠበቅ በበቂ ባልተደራጀበት ጠንካራ ተቋማትም ሆኑ ህዝብ የኔ የሚለው መሪ ድርጅት በሌለበት ወይም ተጠናክሮ አለመውጣት በፈጠረው ክፍተት ሾልከው ገብተው አገራዊ ጽልመትን የሚያስከትሉ መርገሞች ናቸው። በተለያየ ቀለምና ቅርስ ሲከሰት እንጂ አምባገነን አገዛዝ በህዝብ የተጠላና የተተፋ በመሆኑ ረግጦ መግዛትን፣ ዘውግ፣ ሃይማኖትና ቋንቋን መሰል ልዩነቶችን በመጠቀም ህዝብን መከፋፈል፣ ግጭትና ጦርነትን መቀፍቀፍ፣ ዘረፋና ሽብርን፣ እስርና ግብረ አመጽን፣ ድህነትና ረሃብን፣ ስደትና ማፈናቀልን፣ መረጋጋትም ሆነ ሰላም መንሳት ህዝብን አቅም ያሳጣል፣ ስልጣን ላይ ለመቆየት ዋስትና ይሆናልም ብለው ያምናሉ። አምባገነኖች የእምነት ነጻነትን እንደማንኛውም መሰረታዊ የሰብአዊና ዴሞክራሲያዊ መብቶች ሰለባ ማድረጋቸው አይነተኛ መለያቸው ነው። የብዙሃን ማህበራትንም ሆነ የእምነት ተቋማትን አፍርሰው በራሳቸው አምሳል ይሰራሉ፣ ካልሆነም ያጠፋሉ። ለምሳሌ ኦሮሞማው በአማራውና አማርኛ ተናጋሪው ላይ በተለይ በመዲናዋ ባካሄደው የዘር ጽዳት አማራ የተባለ በየትኛውም መስሪያ ቤት ቦታ እንዳይኖረውና የነበረውንም አባሮ ከጠቅላላ የአገሪቱ የማህበራዊ የኢኮኖሚና የፖለቲካ ማዕቀፍ ውጭ አድርጎታል። መከረኛዋ አገራችንን የወረረው የዘረኝነት ተውሳክ ተሸካሚ አብይ አህመድ አሊ የሚባል የመለስ ዜናዊና የአባዱላ ገመዳ የጥበትና ዘረኝነት ማህፀን የወለደው የጥፋት ሮቦት ነው። ይህ በመንጋ የሚነዳ የኤሚሬትስ አሻንጉሊት ኮሎኔል በጥላቻ የታወረ በዝቅተኝነት ስሜት የነሆለለ በመሆኑ አገራት በጂሃዲስትና ክሩሴደርስ ተከፍለው በሃይማኖት ልዩነት ሲተላለቁ
የዚሁ ፍጅት ሰለባ ከመሆን ሸሽተው ወደ ኢትዮጵያ በስደት ለገቡት የእስልምና እምነት ተከታዮች እጁን ዘርግቶ ተቀብሎ በሰላም አብሮ የኖረውን ኦርቶዶክስ ክርስቲያን ከሙስሊሙ ለማጋጨት ወያኔ አቅዶ ካስኬደው የኦርቶዶክስ ተቋማትን የማፍረስ እና እምነቱን የማዳከም ዘመቻ ለምሳሌ የጥንታዊውንና የተቀደሰውን የዋልድባ ገዳምን ብንጠቅስ ከ500 ዓመት በፊት ጀምሮ ከማንኛውም መንግስታዊ እና ተቋማዊ ተጽዕኖም ሆነ ጣልቃ ገብነት ነፃ ሆኖ ራሱን በራሱ እንዲያስተዳድር መንግስታት ሁሉ ያከበሩትን ሕግ ጥሶ በ2004 ዓመተ ምህረት ገዳሙን በማፍረስ መሬቱን ለውጭ ባለሀብቶችና ለውስጥ ልማታዊ ሀብታም ለሚላቸው ወያኔ ሰራሽ ከበርቴዎች በእርሻ መሬት ለማከራየት መግፋቱና የገዳሙን ንብረት ማዘረፉና መነኮሳትን ከተራ ወንጀለኛ ጋር አስሮ ማንገላታቱም የሚታወስ ነው። ይህን የጥፋት ጎዳና አባስቶ በማስቀጠል አብይ አህመድ አሊን መሰሉ አረመኔ ለዘመናት የቆየው ሲኖዶስ በጎጥ አካለለ። መነኮሳትን በገዳም ቀሳውስትን በየቤተ ክርስቲያን ጨፈጨፈ። ባሩሲ የመስቀል ምልክት የታየባቸውን ነዋሪ ንጹሃንን በተከታታይ ጨፈጨፈ። በመላ አገሪቱ አሉ የተባሉ ቤተ ክርስቲያናትን አፈረሰ። በድሮን ሀብት ንብረትን አወደመ። ከሁሉም እጅግ አሳዛኝ የሚያደርገው ደግሞ በአረመኔው አገዛዝ አንጋቾችና ቀስቃሾች በንጹሃን ኦርቶዶክስ ክርስቲያኖችና ቤተ እምነቶች ላይ ይህን መሰል ዘግናኝና ፋሽስታዊ ወንጀል ሲፈጸም ድርጊቱን አውግዘው ወገናዊ ድምጻቸውን ከማሰማት ይልቅ ወንጀሉ የሚመለከተውንና በንጹሃን ደም የሚዋኘውን አገዛዝ ላለማስቀየም ሲባል ጊዜያቸውን በጥርስ አልባ መግለጫ የሚያጠፉት የሲኖዶሱ መሪዎች ናቸው። ወትሮስ ከእምነት አልባ ሃይማኖት ከፍትህ አልባ ችሎት ምን ይጠበቅና ነው? የፖለቲካ ሹሞች እነ ሳዊሮስና መሰሎቹ ከሚዘውሩት ተቋምስ ምንስ የሚጠበቅ ነገር አለና ነው? ምዕመናንስ የራሳቸውን መንገድ ከመሻት ምን የተለየ አማራጭ አላቸውና ነው? ያሳ ግማቱ ከጭንቅላቱ የተባለው በዘረኝነትና ሙስና ለዘቀጠው ፖለቲካ ብቻ ሳይሆን አሁን እመራሃለሁ ለሚለው የሃይማኖት ተቋምም የሚሰራ ነው። ጥቁር ለብሰው ሃይማኖትን ተገን አድርገው ተቋሙን ለብልሹነት ዳርገው ቅንጡ ቤቶችና መኪናዎች ማሽከርከሩን ከፈጣሪ ምህረትን ይጠይቁ ብለን ብናልፍ እንኳ ጭራሽ ኦርቶዶክስ ክርስቲያኖች በጅምላ ሲጨፈጨፉ፣ በሕይወት ሲቃጠሉ፣ ሲታረዱ፣ አብያተ ክርስቲያናት ሲጋዩ፣ መነኮሳት በገዳም በብዙ መቶዎች ሲጨፈጨፉ፣ ታቦት ተሸክመው በገዛ አገራቸው ሲሰደዱ እሪ ብሎ አለመጮህ በእምነታችንና ተቋማችን ላይ የጥፋት ዘመቻ ተከፍቶብናል ብሎ ለዓለም አቀፍ ተቋማት ቢያንስ በዓለም ዙሪያ ላሉ ኦርቶዶክስ ተቋማት ጩኸት አለማሰማቱ የምድሩ ቢቀር በሰማዩ አያስጠይቅም ብለው እንዴት ያምናሉ? መንፈሳቸውን ለባርነት አገርን ለውድቀት ያጋለጡ ህሊና ቢስ ወያኔዎችና ኦነጎች ኢትዮጵያን ለማፍረስ የታሪካዊ ጠላቶቿን እቅድ ግቡ ለማድረስ ተግተው እየሰሩ ይገኛሉ። ይህ ፍጹም አረመኔ ተግባር እየሰፋና እየከፋ ባለበት ነው መንፈሳዊ እረኛ መሆን የሚገባቸው በጎቹን ለተኩላ መንጋ እያጋለጡ ያሉት። የኦሮሞማው ግልገል ፋሽስትም እንዲሁ ይህን መሰሉን ባህሪ እንደ ፍርሃት ወስዶ ትዕቢቱና ንቀቱ ተለጥጦ ከቁጥጥር ውጭ መሆኑን እያሳየ ያለበት አሳዛኝ ወቅት ላይ እንገኛለን። የኦሮሞማው መንጋ በመቀሌው ባንዳ ማህፀን ተረግዞ ይበልጥ አውሬ ሆኖ የተወለደ በመሆኑ ለኢትዮጵያ ያለውን ጥላቻ አማራውንና አማርኛ ተናጋሪውን ቤተ እምነቶችንና ታሪካዊ ቅርሶችን በማጥፋት የብልጽግና ወንጌል በሚለው ባዕድ አገር በልኩ ቀዶ የሰፋለት ድሃ ጠል አምልኮ ሕዝብ ላይ ለመጫን ሃይማኖታዊ ቁጭ በሉዎችን ወይም ራሳቸውን ነብይ አድርገው የድሃውን ኪስ ከሚያስወልቁ ሐሳውያንን በመደጎም ላይ ነው። አገር ስትደማ ከአርበኞቿ ጎን ተሰልፎ አብሮ የደማው የሃይማኖት ተቋም ግን ዓይናችን እያየ በመጥፋት ላይ ነው። ሙታንም አገርን ይዘው እንዳይሞቱ እንታገላቸው፣ ፍርሃትን ገለን ራቁት እናስቀራቸው። ከሀገራችን ወጣ ባለ ትዝብት ዙሪያ በአንድ የአካባቢ አገር እየታየ ያለ አሳዛኝ ሁኔታ በሚመለከት ሲሆን ይኸውም ትናንት
አፍሪካን ናሽናል ኮንግሬስ ANC ለ80 ዓመታት ዘረኛውን የአፓርታይድ አገዛዝ የታገለለትና ብዙ ታጋይ አባላቱና መሪዎቹ መስዋዕት የሆኑላትን ደቡብ አፍሪካና የአሁኗን ደቡብ አፍሪካ የሚመለከት ነው። አገራችን ኢትዮጵያ አፍሪካ ወዳድ ለሆኑ መሪዎችና የነጻነት ታጋዮች ወገንተኝነቷን በተግባር አሳይታለች። በአፍሪካ አንድነት ምስረታ ጉባኤም በመሪነት አብይ ሚና ነበራት። በጊዜው እነ ኔልሰን ማንዴላ በዘረኛው የአፓርታይድ አገዛዝ ሲሳደዱ ከማስጠጋቷን በላይ ስልጠናም ሰጥታለች። ዛሬ ግን ይህ ሁሉ ተዘንግቶ የታጋይ ሰማዕቶቻቸውን መርሆ ተረስቶ በተከታታይ ብልሹ ስርዓት ተበድለው አማራጭ አጥተው በስደት ወደ አገሯ የገቡ ስደተኞችን እያሳደደች የምትገድል ሆናለች። በእንዲህ አይነት የንቃተ ህሊና ድህነትስ እንዴት ልትታወቅ ቻለችም ያሰኛል። ቀደም ሲል በጀመርኩት የአምባገነኖች ባህሪያት ጋር አያይዤ ማንሳት የምፈልገው ነገር ቢኖር ገዢዎች በማህበራዊ ኢኮኖሚያዊና ፖለቲካ ዙሪያ በህዝብ የተነሱ መሰረታዊ ጥያቄዎችን ለማድበስበስ የህዝብን ድምጽ ለማፈን ወይም ትኩረትን ለማሳት የስልጣን ዕድሜያቸውን ለማራዘም ብልሹ ስርዓትን ከህዝባዊ አመጽ ለማዳን ህዝብ መሰረታዊ ጉዳዮች አተኩሮ አንድ ሆኖ እንዳይነሳባቸው ዘርን፣ ሃይማኖትን፣ መጤነትን፣ ጸረ ስደተኝነትን፣ የእርስ በርስ ግጭትን ከፋፍሎ ለመግዛት መሳሪያ አድርገው ይጠቀማሉ። ካድሬዎችንና ሲቪል ለበስ ደህንነቶችን በመጠቀም ስራችን በስደተኞች ተወሰደብን፣ የንግድና ሙያ ዘርፎችን ተሻሙብን፣ ባህላችን ተወረረ፣ ማንነታችን ደበዘዘ፣ ወንጀልን አስፋፉብን የሚሉና የመሳሰሉ መሰረተ አልባ ክሶችን በማስተጋባት ህዝብ ለበደሉ ለማይቀመስ የኑሮ ውድነቱ ድህነቱና ስራ አጥነቱ ተጠያቂ መሆን ያለበትን ስርዓት ትቶ የማይመለከታቸው ንጹሃን ስደተኞችን የችግሩ መንስኤ ናቸው ብሎ እንዲያነሳ ያደርጋሉ። ይህ ሁኔታ በቀጥታ ከደቡብ አፍሪካ መንግስት ጋር በቀጥታ ይገናኛል እያልኩ አይደለም፣ ወይም ይህን የሚያመለክት በቂ መረጃ አለኝ እያልኩም ሳይሆን መነሳት አለበት ብዬ የማምነው ጥያቄ በዚህ አፍሪካውያን ስደተኞች ወገን ባደረጋቸው ደቡብ አፍሪካውያን እጅ የጠፋ ህይወትና መሰረታዊ ቅራኔ በሌላቸው ጥቁሮች መካከል የሚታየው ግጭት ማንን ነው የሚያገለግለው? ማንስ ነው በዚህ ተጠቃሚ የሚሆን ብሎ ራስን በመጠየቅ መጀመሩ ግን አግባብ አለው ብዬ አምናለሁ። ቸር ይግጠመን። ነጻነት ይልቃል ነኝ ከሰሜን አሜሪካ። የከበረ ሰላምታዬ ይድረሳችሁ። የሰው ልጅ እንዴት ይማራል? ቀደም ባሉት ዓመታት በፌስቡክ ገጼ ላይ ጥያቄ አንስቼ ነበር። በቁም ነገር የበረቱት ጥያቄን በገባቸው ልክ በአግባቡ መለሱት። በመጠየቅ እንኳን መማርም እንደሚቻል ግን ጥቂቶች ተረዱት። የሰው ልጅ አንድም ከፊደል ሌላም ከመከራው ይማራል ሲባልም ይሰማል። እርግጥም እውነትም ነው። መከራ ያስተማራቸው ግን መከራውን ጥለው ለማለፍ በሚጣጣሩበት መንገድ ቀይሰው ያልፉታል። እኛ ግን መከራውን ቀምሰን ሌላ ከፍ ያለ መከራ ለመቀበል ደግሞ የባሰ አታምጣ በሚል አጉል ፈሊጥና የተጠናወተን እምነት መሰል ይዘን ተቀብለን እንዘጋጃለን። የባሰውንም እያመጣ እንካችሁ ይለናል። አይታክተንምና እፎይ ብለንም ሳንጀምር ይደጋገምብናል። ሲጀመር የመጣብንን ቀላሉን መከራ ያልፈታን እንዴትስ ተደራርቦና ተወሳስቦብን ያለን መከራ እናስወግዳለን ተብሎ ይታሰባል። እነሆ 52 ዓመታት የተደቀኑብንን መከራዎች በአይነት ስንቆጥራቸው እንዳቀበት ለመውጣት አስቸግረውናል። እንደ ተራራ ተከምረው ለመደርመስም ጉልበትና ኃይል አጥተን ተልፈስፍሰናል። የምንችለው ማማረርና ሮሮ ወቀሳና ለቅሶ ብቻ። መከራውን በመቁጠርና በአይነት በመዘርዘር ያጋጠሙንን ከባድ ችግሮች የሚፈታ ቢሆን ኖሮ የት በደረስ ነበር? ከበቂ በላይ የመከራ አይነቶችን ተቀብለን ኑሮ ብለን እየኖርነው አይደለምን? እጅጉን ደግሞ የሚያሳዝነው መከራውን ያመጡብንን ሁሉንም በጭብጨባና በሙገሳ ተቀብለን እናንት ባትኖሩ አገራችን ትበታተን ነበር እያልን የምናላዝነው
የሚያስገርም ነው። በአደባባይ በሰልፍ ዘምረንላቸዋል። 1000 ዓመት ንገሱም ብለን ተመኝተንላቸዋል። በእድሜያችን ያልተማርን አዛውንቶች፣ የመንፈስ አባት ፓስተርና ነብይ ተብዬዎች፣ ሴት ወይዘሮዎችና ባላተው የተዳበሉ ወይዛዝሮች፣ ተምረዋል ተብለው ከየኮሌጁ ዲግሪ የተቀበሉ ወጣት ነፈዞች፣ ኢንጂነር፣ ዳኛ፣ ጠበቃ፣ ዶክተር ምንትሴ እየተባሉ የሚጠሩ እንከፎችና በፓርላማው የተሰገሰጉ የሕዝብ ተወካዮች በየመገናኛ ብዙሃኑ ቀርበው አንደበታቸውን ሲከፍቱ ተሰምቷል። እፍረትም ይሉኝታም የሚባል እንኳን አተን አይን ቀቅለን በብተናል። በፖለቲካ አመለካከታቸው የተሻለና ላቅ ያሉትን ላለማድመጥና ከጎናቸው ላለመሰለፍ ስናወግዛቸውና ስንኮንናቸውም ተደምጠናል። ዛሬም ያው ነው። በበቂ አልተማርንምና ነቅተናል ብለን አልተለወጥንም። መንግስት የተባለውን ተቋም የፈለገ ቢያደርገንም እያባበልነውና እየተለማመጥነው መኖርን ያናኗራችን ዘይቤ አድርገን መርጠናል። ይህ ክፉ የለመደ ጠባያችን የበለጠ አስናቀንና አስጠቃን እንጂ ሰላምና ደህንነታችንን አላመጣልንም። ውርደትን እንደ ካባ አስደረበን እንጂ አላስከበረንም። ከዳር ሆኖ ለሚታዘበን ሁሉ እጅግ ያስገርማልም ያስደንቃልም እናሳዝናለንም። ሰው በማየትም በመስማትም በማንበብም በማድረግም በየመጠኑ ይማራል። የሰው ልጅ ኑሮውን ለማሻሻል የግድ ትምህርት ቤት ገብቶ መምህር ከፊቱ ቆሞ በጠመኔ ጥቁር ሰሌዳ ላይ እየጻፈ ኑሮውን መማር የለበትም። ትላንት ከሰራውና ካልተረሳውም ደግም ሆነ ክፉም ልምድም ትምህርትን ይቀስማል። ለኛ ግን ተቃራኒው ሆነን የተገኘን መሰለብን። በዘመናችን እንስሳት እንኳ ከሰውለው እየሰለጠኑ በርካታ ጉዳዮችን ሲፈጽሙ ይስተዋላል። ለምሳሌ ውሻን ውሰዱ። ወንጀልና ወንጀለኛን በማነፍነፍ በመከታተል ወደር የሌለው ተሳትፎውን ያሳያል። የሰው ልጅ ግን በአብሮነት እየኖረ ከአዋቂዎች መማርና እውነት መስማት ተስኖት እንዲሁም ከታሪክ መዛግብት አገላብጦና ማወቅ ርቆት በማህበራዊ ችግሮች ተወጥሮ ነፍሱን በጉልበተኞች ሲያሰቃያት መመልከቱ በእውነት በዚህኛው በ21ኛው ክፍለ ዘመን የሰለጠነ ዓለም ውስጥ ለመገኘቱ ያጠራጥራል። ለደረሰብን መከራ ራሳችንንም ተጠያቂ የማድረግ ኃላፊነትም መሸከም አለብን። ሁሉንም ጣት በመጠንቆል ማማረር ይብቃን። የማንፈልገውን አንፈልግም ማለት ማን ገዶን? ለኋላ ቀርነታችንም ራሳችንን ለመጠየቅም ጭምር እንነሳ። ትግላችን ከራስም ይጀምራል። ራሱን የሚታገል መብቱንና ነጻነቱን ከነጣቂዎች ታግሎ ለማስከበር ወደ ኋላ አይልም። ሲበዛም ይመራል ነውና ቁጣውም፣ ምሬቱም፣ እልሁም ስሜቱን ሰሞኑን በአርሲ ወገኖቻችን ላይ የደረሰው እልቂትና ፍጅት ያላንገበገበው ያገር ሰው የለም። አገዛዙን በዋናነት ተጠያቂ በማድረግም ተነሳስቷል። ጥቃቱ አርሲ ላይ ብቻ የተሰነዘረ ሳይሆን ከ50-60 ሚሊዮን ሕዝብ ያላነሰ የሚገመተው የኦርቶዶክስ ሃይማኖት ሁሉ ተከታዮች ላይ ጭምር ነው። በተጨማሪም በአገዛዙ ስሪት በኑሮ ውድነት የተጎሳቆለው ሕዝብና በተለያዩ የብዙሃን ድርጅቶች ለጥቅማቸው ሲሉ ተደራጅተው የሚገኙ በአገዛዙ ላይ ጥያቄ ያላቸው ማህበሮች በመላው በንቅናቄው ተጨማሪ ኃይል ሆነው እንዲገቡም ይመከራሉ። ወቅቱ በመተባበር መሰለፍን ይጠይቃል። ቁጣው በማህበራዊ አደረጃጀት ስልቶች ከተደገፈና በአራቱም አቅጣጫዎች ከተቀጣጠለ የሥርዓት ለውጥ የማምጣት ከፍተኛው ምክንያት ደረጃን ይይዛል። በመናበብ በአግባቡ ግብና ዓላማ አስቀምጦ መመራትን ይጠይቃል። አደራጆችም ደህንነታቸውን መጠበቅ በሚያስችል መልኩ የወቅቱን ጥያቄ ተከትለው የማይጨናገፍ ተቃውሞ ለማስከተል የሚያስችል አቅም እንዲፈጠር ማድረግ ይገባቸዋል። በምንም መልኩ ተቃውሞው በአጓጉል ያገዛዙ ተስፋዎች እንዳይቀዘቅዝ ከሕዝብ ወገን ሆነው የሚሰሩ መገናኛ ብዙሃንም ዋና ተግባራቸው አድርገው ማህበረሰቡን መቀስቀስ መቻል አለባቸው። ወቅቱን ለፍታችሁ ተጠቀሙበትና የአብይ አህመድን አገዛዝ ከስሩ እንዲመነገል የሞት ሽረት ትግል ስሩበት። እንታገላለን የምትሉ ሁሉ ጊዜውን በተግባር እርምጃዎች አፈጻጸም ተጠቀሙበት እንጂ ባሰልቺ ወሬ አታባክኑት።
ሰለሞን ታምሮ አየለ ነኝ ካለሁበት። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ይህን ወቅታዊና አንገብጋቢ ጥያቄ ለሚመለከተው ዜጋ ሁሉ ታደርሱልኝ ዘንድ ይህችን ደብዳቤ ጀባ ብያችኋለሁ። ጉዳዩ ያላቻ ጋብቻ እንዲሉ ሰሞኑን እየተናፈሰ ስለሰነበተው ትብብር ወይንም ራሱን ወታደራዊ ምክር ቤት ብሎ ስለጠራው ዳግሚያዊ ኢህአዴግ መፈጠር ነው። በዚህች ዓለም ውስጥ ከተከሰቱት እምነቶች ሁሉ ፍየልና ነብር፣ አይጥና ድመት፣ አህያና ጅብ ወዳጅ ሆነው በሰላም አብረው የኖሩበትን ዘመን በተስፋ የሚጠባበቀው ጀሆቫ ዊትነስስ የሚባለው ሃይማኖት ብቻ መሆኑን ነው የማቀው። ዛሬ ግን አገር ሲያረጅ ጃርት ያፈራል እንዲሉ ይህ አይነት እምነት በግንባር ስም ከጠላት ጋር መተሻሸት ጥሩ የፖለቲካ ዘዴ ነው በሚሉ መላቢስ የዋሃን መተካቱን እንድናይ ተገደናል። ከጠላት ጋር ግንባር ስትሉ ምን ማለታችሁ ነው ተብለው ሲጠየቁ ትላንት ትግላችንን ባጨናገፉት ግንቦቴዎች ስንሰማ የነበረውን እጅግ ያለና ጥራዝ ነጠቅ የሆነ መልስ ይደጋግሙልናል። ይኸውም በፖለቲካ ዓለም ውስጥ ቋሚ ጠላት የሚሉት ነገር የለም ነው የሚሉን። ነገሩን ለምን ቀንጭበው እንዳዩት አይገባኝም። ምክንያቱም ዋናውን ጥለው ነጠላውን ነው ይዘው የሮጡት። ይኸውም በአሜሪካ የውጭ ጉዳይ ፖሊሲ ውስጥ በአገራቸው ብሔራዊ ጥቅምና ፍላጎትና ብሔራዊ ደህንነት ላይ እስካልመጣ ድረስ ቋሚ የሆነ የፖለቲካ ጠላት የለንም ነው የሚሉት። ታዲያ እስካልመጣብን ድረስ የሚለውን ቅድመ ሁኔታ ሳይዙ ቋሚ ጠላት የሚባል ነገር የለም የምትለዋን አሃዝ ይዞ ለምን መሮጥ አስፈለገ? እናስ የአገራችንን ብሔራዊ አንድነትና ደህንነት ከወያኔ ከሻዕቢያና ከኦነግ የበለጠ የጣሰው ኃይል አለ እንዴ? ከጸረ አንድነት ከጸረ ነጻነትና ሉዓላዊነት ጎራ መቀላቀሉስ ግንባር ያስተኛል እንዴ? ባጭሩ በብሔራዊ አንድነታችን ሉዓላዊነታችንና ብሔራዊ ደህንነታችን ላይ ቆመው ካሰቃዩን አረመኔዎች ጋር ግንባር መፍጠር ሳይሆን እጅ መስጠት ነው መባል ያለበት። በጣም ያሳፍራል። ዛሬ እኮ ወያኔ እናስጠብቅ እያለች ያለችው የትግራይን ሉዓላዊነት እንጂ የኢትዮጵያን አይደለም። ያውም ወልቃይት ጠገዴን፣ ጸለምትንና ሰቆጣን፣ ራያን ከአማራው ወስዳ። ታዲያ የኛ አጀንዳ የቆምንለት ዓላማና የተነሳንበት መሰረታዊ ጥያቄ ምንድነው? ግንቦት ሰባት ከከሰረበትና በሕዝብ ዘንድ አክንትፍ ተብሎ ከተተፋበት ተመክሮ ተምሮ መሄድ ሲገባ ለምንድነው እንደገና ተመሳሳይ ጥፋትና ታሪካዊ ስህተት መድገም ያስፈለገን? ይህ በእንዲህ እንዳለ ግን በፖለቲካ ቀቢጸ ተስፋ በአጉል ምኞትና ስሜት ሳይሆን በአመክንዮ በዘዴ በብልሃትና በጥበብ ነው መመራት ያለበት ማለት እፈልጋለሁ። ታሪኩን የረሳ ስህተቱን ይደግማል እንዲሉ ካለፈው ታሪክ መማር ያቃተው ትውልድ ደግሞ የወላጆቹን አደራ የመሸከም ችሎታው አጠያያቂ መሆኑ አይቀርም። ይህ ደግሞ ሌላውና ዋናው ታሪካዊ ምጸታችን ነው። ዛሬ ወያኔ ራሱን የኢትዮጵያ ኃይሎች ወታደራዊ ካውንስል ወይም ወታደራዊ መማክርት ሸንጎ ወይም ደርግ ማለት ነው ትርጉሙ ብሎ ስለመጣ ብቻ ወያኔ የወገን ኃይል ነው ሊያሰኘው አይችልም። ስለሆነም ዛሬ ከሱ ጋር መተቃቀፉ ከታሪክ አለመማርም ብቻ ሳይሆን የፖለቲካ መሐይምነትን ነው የሚያሳየው። ልክ እንደ ኢህአዴግ ሁሉ የአሁኑ ስብስብም ከፋኖ በስተቀር ሁሉም የተሰየሙበት ነጻ አውጪ ግንባር በሚል ነው። እናም ልክ እንደ ትላንትናው ልክ እንደ ኢህአዴግ የዛሬው ወታደራዊ ስምምነትም በዋናነት የሚመራው ያው የለመደበት ወያኔ ነው። ባዴንን ያየ ቀረ እንደተሰየ እንዲሉ የባዴንን መጥፎ ታሪክ መድገሙስ የሞት ሞት አይደለም ብሎ የሚያምን ዜጋ ይኖር ይሆን? ይህንን ሁሉ የምለው ሰሞኑን የወያኔ ቲዲኤፍ፣ የፋኖ፣ የኦነግ፣ የቤኒሻንጉል ጉሙዝ ነጻ አውጪ፣ የጋምቤላ ህዝብ ነጻ አውጪና የኦጋዴን ህዝብ ነጻ አውጪ ግንባሮች በጋራ ሆነው የኢትዮጵያ ኃይሎች ወታደራዊ ካውንስል የሚባል ጥምረት እንደፈጠሩ ኢትዮ ፎረምን ጨምሮ በበርካታ ሚዲያዎች ተቀባብለው ሲዘግቡት በማየቴና በመስማቴ ነው። ጉድ ሳይሰማ መስከረም አይጠባም እንዲሉ ወያኔ ስሟን ቀይራ ስለመጣች ብቻ ወዳጅ ናት ብሎ ማቀፍ ትርጉሙ ምንድነው በሚል ነው ጽሑፌን የጀመርኩት።
የዚህ ህብረት ዋና ግብም መንግስትን በኃይል ለመጣል ኢትዮጵያ ላይ ህዝባዊ መንግስት ለመመስረት እንደሆነ አሳውቀዋል። ቀድሞ ነገር ስርዓቱን ማን ፈጠረውና ነው ዛሬ ወያኔና ኦነግ ባንድ ላይ ሆነው ኢትዮጵያዊ መንግስት ለመመስረት እየታገሉ ነው የሚባለው? በመሰረቱ ወያኔም ሆነ ኦነግ በተግባር ተፈትነው ባሳዩት ውጤት የወጣላቸው ዘረኞችና ፋሽስቶች ናቸው። የሚታወቁትም በጸረ አማራነት፣ በጸረ ኢትዮጵያና ኢትዮጵያዊነትና በጸረ አንድነታቸው ነው። ታዲያ ዛሬ ምን ተገኘና ነው ፋኖ ከወያኔና ከኦነግ ጋር ግንባር መፍጠር ያለበት? ይህ መቼም የጥቂት ተንበርካኪ ግለሰቦች እንጂ የፋኖ አቋም እንደማይሆን ሙሉ እምነቴ ነው። ላለፉት 35 ዓመታት አገራችን በጎሳና በቋንቋ ከፋፍለው ህዝባችንን እንደ ከብት በጎሳ ክልል ውስጥ አጥረው እርስ በርሱ ተስማምቶ እንዳይኖር ያደረጉት እነሱ አይደሉምን? ትግሉ ለ4 ኪሎ ነው ወይስ ለኢትዮጵያ? መቼም ወያኔ ሰራሽ የሆነውን ህገ አራዊትና አፓርታይድ ፖሊሲ ጥለው አዲስና ኢትዮጵያዊ የሆነ መንግስት ወያኔና ኦነግ ይመሰርታሉ ብሎ ራሱን የሚያጃጅል ጤነኛ ኢትዮጵያዊ ያለ ብሎ ማመን በጣም ይቸግራል። እናስ ፋኖ ከነኚህ ከይሲዎች ጋር አብሮ ለመስራት ማሰቡ ከየት የመጣ ነው? የኢትዮጵያን ህዝብ እንደ ከብት ከልለው ህዝቡ እርስ በራሱ እንዲናቆርና ኢትዮጵያ እንዳገር እንዳትቀጥል ጨክነው የሰሩ መሰሪዎች መሆናቸው ተረሳ ማለት ነው። ከሁሉም በላይ ወያኔ የዚህን ጥምረት መፈጠር እንደ ትልቅ ስኬት በመቁጠር ከዚህ በፊት ብቻችንን ነበርን፣ አሁን ግን አጋሮች አሉን እያሉ ሲያሾፉና በህዝብ ቁስል ላይ ጨው ሲነሰንሱ እያይታዩ ነው። ይህ ደግሞ ሲኦል ቢሆንም እንኳ ገብተን ኢትዮጵያን እናፈርሳታለን፣ ተስፋፊና ትምክተኛ አማራን ከምድረ ገጽ እናጠፋዋለን ሲሉ ለነበሩት የዲጂታል ወያኔን ካድሬዎች ሁሉ ትልቅ የምስራች ሲሆን ለኛ ግን መርዶ ነው። ሌላው ድሮም ሆነ ዘንድሮ ወያኔም ሆነ ሻዕቢያ የሚታወቁት ጦርነቱን በኤርትራና በትግራይ ሳይሆን ወደ አማራው ሀገር ወስደው የአማራውን ቦታ የጦርነት አውድማ በማድረግ ነው። ይህን ለማሳካት አሁን ተፈጠረ የሚባለው ትብብር ለጠላት እንጂ ለወገን የሚጠቅም አለመሆኑን የማያውቅ ፖለቲከኛ ከፋኖም ሆነ ከአማራው ወገናችን ይኖራል ብዬ አላምንም። ለሻዕቢያም ሆነ ለወያኔ ኦነግን ጨምሮ ዋና ጠላታቸው ብልጽግና ሳይሆን አማራው ነው። ይህን ሐቅ ያልተረዳ ፋኖም ሆነ ሌላ ኢትዮጵያዊ አርበኛ ሊኖር አይችልም። ሌላውና ዋናው የወያኔ ስኬት ደግሞ ጦርነቱ ትግራይ ክልል ውስጥ ሳይሆን ወደ መከረኛው የአማራ መሃል ሀገር ውስጥ እንዲሆን ይረዳል ማለት ነው። ይህ እንግዲህ ወያኔ በአሁኑ ሰዓት በትግራይ ውስጥ በይፋ ለወታደሮቻቸውና ህዝባቸው እየሰበኩት ያለው ቅስቀሳና ፕሮፓጋንዳ መሆኑ ነው። እንደ ወያኔ ሰዎች አባባል ጦርነቱ ከእንግዲህ በኋላ የሚካሄደው በአማራና በአፋር ክልል ነው እያሉ ነው። ፋኖም ማወቅ ያለበት ይህ ትልቅ የሆነ ታሪካዊ ስህተት መሆኑ ብቻ ሳይሆን ነገ በህዝብ ፊት የማያቆም ውሳኔ መሆኑን ሊያውቁት ይገባል ባይ ነኝ። ለምሳሌ ትላንት ወያኔ ተመልሳ ስልጣን ለመያዝ ወደ አዲስ አበባ ስታኮበኩብ አማራውን በወሎ በጎንደርና በሸዋ እየጨፈጨፈች ሀብት ንብረቱን እያወደመችና ከብቶቹን ሳይቀር እየገደለች ነበር ወደ አዲስ አበባ የገሰገሰችው። ባጭሩ ልክ ትናንት እንዳደረገችው ዛሬም ጦርነቱን በአማራና በአፋር ህዝብና መሬት ውስጥ ለማድረግ ነው ወያኔ ትብብሩን የምትፈልገው። ይህ መታወቅ አለበት። ዛሬ ወያኔ በቁሟ የሞተች የፖለቲካ ተቋም ነች። የፖለቲካ ህይወት የሌለው ድርጅት ደግሞ በጥይትና በቦምብ ብቻ ጦርነትን ማሸነፍ አይችልም። ፋኖን አስመልክቶ የሚወራው ወሬ እውነት ከሆነ የፋኖ የፖለቲካ ህይወትም አብሮ ከወያኔ ጋር የሚያከትም ይሆናል ማለት ነው። ይህ ግን እንደማይሆን በእርግጠኝነት መከራከር ይቻላል። የሆነው ሆኖ ጥያቄው ሌላ ነው። እነዚህ ከላይ የተጠቀሱት ስብስቦች ውስጥ በተለይም ወያኔና ኦነግ በአሸባሪነት መፈረጅ ያለባቸው ድርጅቶች መሆናቸው እንዳለ ሆኖ ከአሁን በፊትም ሆነ ከእንግዲህ በኋላ ለሚወስዱት የሽብር እርምጃ ሁሉ ፋኖ አብሮ ተጠያቂ መሆን እንደሌለበት ምን ዋስትና አለ? ምክንያቱም ፋኖ ከወያኔ ጋር ግንባር ፈጠረ ማለት ስሙም ሆነ የፖለቲካ ህይወቱ ተበከለ ማለት ነው። ያካበተው ህዝባዊ ድጋፍና የፖለቲካ ካፒታልም ይከስራል ማለት ነው። ከሁሉም በላይ ደግሞ ለአረመኔው አብይ አህመድም ቀን መውጣት ማለት ነው። ምክንያቱም ፋኖ ከአማራውና ከኢትዮጵያ ጠላቶች ጋር አብሮ ቆመ ማለት የተነሳለትን አብይ ጉዳይ ጥሎ የጠላት ሙርከኛ ሆነ እንደማለት ነው። አብይስ የሚፈልገው ይሄን አይደል?
ኧረ ለመሆኑ እነዚህ ኃይሎች በተናጠል የሚወስዱት እርምጃ ወይም ኦፐሬሽን በአንድ እዝ ሰንሰለት ይመራል ነው ወይስ በተናጠል ነው? ምክንያቱም አብረው ከሆኑ መልሱ ያው ጥምረቱ ከዛሬ ጀምሮ አሸባሪ እንጂ ነፃ አውጪ ድርጅት ሊሆኑ አይችልም ብለን ማመን እንገደዳለን ማለት ነው። ማለትም ወያኔና ኦነግ እጃቸው በአማራ ደም የቀላ መሆኑ እየታወቀ በሬ ካራጁ እንዲሉ በአማራው መበደል ተከፍቶ ለወጣ ፋኖ በእንደነዚህ አይነት የመጃጃል አረንቋ ውስጥ መዘፈቅ ታጥቦ ጭቃ ያደርገዋል። ከነኚህ ታሪካዊ ጠላቶቻችንስ ጋር ቁጭ ብሎ እህል መቁረሱ በራሱ ቆምንለት ላሉት ለአማራ ሕዝብ ትልቅ ስድብ አይሆንም? ይህን የምለው ከወያኔና ከኦነግ ጋር ለመስራት እያሟረቱ ስላሉት ፋኖዎች እንጂ ስለ እውነተኛ ፋኖ እንዳልሆነ ይመዝገብልኝ። ባጭሩ ትብብር ከተባለ ትብብርና ቅንጅት ከወገን ጋር እንጂ ከጠላት ጋር ከቶ ሊሆን አይችልም። የአገሬ አርሶ አደር እርቁ የማይረባና የትም ርቆ እንደማይሄድ ሲያውቀው ውሽልሽል ነው እርቁ፣ ውሽልሽል ነው እርቁ፣ አውድማው ይለቅለቅ በሬዎቹም አይራቁ ይላል ነውናም ከጠላት ጋር የሚደረገው እርቅም ሆነ ትብብር የትም ሊደርስ አይችልም። ጠቡም የሚጀምረው ገና በአማራው መሬት ገብተው የፈለጉትን እናድርግ የሚለውን አመላቸውን በአማራው ማሳየት ሲጀምሩ ነው። አንደኛው ቡድን በተናጠል የፈጸመውን ወንጀል ሌላኛው ወገን ከመጋራትና ካለመጋራት ጋር ተያይዞ የሚመጣው ቅራኔና ይዘት የሚመጣው መዘዝም በቀላሉ የሚታይ ጉዳይ አይሆንም። መቼም ይህንንና መሰል መገፋፋቶች ይመጣሉ ብሎ የማይጠብቅ ፖለቲከኛ ካለ ፖለቲከኛ ነው ተብሎ ሊጠራ አይገባውም ባይ ነኝ። ወያኔ እንደው ይህን ሁሉ አስልቶ ሌሎችንም ይዞ ለመሞት አስበው መነሳቱን ማወቅ ይቻላል። ዛሬ ፋኖ በውጭም በውስጥም ያለውን ህዝባዊ ድጋፍና ተቀባይነት ማሳጣት ከቻለ ለወያኔ ትልቅ ድል ነው። ለዚህ ብቻ ነው ወያኔ ጥምረቱን የሚፈልገው። ምክንያቱም ወያኔ በታሪክ የሚታወቀው ቅራኔዎችን ሁሉ በጠብና በጠመንጃ ሲፈታ እንጂ በሐሳብ ልዕልናና በውይይት አይደለም። ከቲኤልኤፍ ከኢድህ ከኢህአፓና ከሌሎች ጋር ሁሉ ቅራኔውን የፈታው በጦርነት ነው። ላለፉት 50 ዓመታት ኢትዮጵያ ውስጥ ከተፈጠሩት ድርጅቶች ጋር የነበረውን ቅራኔ ሁሉ የፈታው በጦርነት ነው። ሌላውና ዋነኛ የሆነው የወያኔ ክፉ አመል ደግሞ በጣም ሲበዛ ቂመኛ ነው። አረሳስቶና አዘናግቶ ባልጠበቅከው ጊዜና ቦታ ነው የሚያጠቃህ። ይህ ደግሞ ትግራይ ውስጥ ራሱ ያደራጀውን የራሱን ጦር ማለት ነው በጀርባ ገብቶ በወታደሩ ላይ የወሰደውን አሰቃቂ እርምጃ መጥቀሱ ብቻ ይበቃል። በማይካድራ ውስጥ በአማራው ላይ ያደረገውን የዘር ማጥፋት እርምጃ ሳንጨምር ማለት ነው። ወያኔ ይህን አይነት ጭካኔ የተሞላበት እርምጃ የምትወስደው ከጦርነት ውጭ ቅራኔዎችን ለመፍታት ሌላ አማራጭ አለ ብላ ስለማታምን ነው። ራሷ ስራዬ ብላ ያሳደገችው ውሻም አብይ አህመድ ማለቴ ነው ከወያኔ የተማረው ቅራኔዎችን ለመፍታት ጦርነትን እንጂ ሌላ አማራጭ አለ ብሎ አያምንም። በቀጣይነትም አድብቶና አዘናግቶ ወያኔን ከጀርባዋ የወጋት ከርሷ የተማረውን ዘዴ ተጠቅሞ ነው። ለዚያም ነው አብይ አህመድ አድብቶና አዘናግቶ ወያኔን ከጀርባዋ ሲወጋት ወያኔ የእጇን አገኘች በማለት የኢትዮጵያ ሕዝብ በወያኔ ሞት ላይ የተሳለቀው። ስለዚህ ወያኔ አሁንም ከአብይ አህመድ የበለጠ በኢትዮጵያ ሕዝብ ላይ ቂም አርግዛ ነው ያለችው። ሲቀጥልም የጉምዝ ታጣቂዎች ወይም ሸኔ ተብሎ በሽብርተኝነት የተመደበው ኦነግ በተደጋጋሚ ሰብአዊነት ላይ ወንጀል ፈጽመዋል። ዘርን ፈጅተዋል። ከደጀን አዲስ አበባ መካከል ባለው መንገድ በተደጋጋሚ የሚፈጸመው የንጹሃን እገታና ጭፍጨፋ፣ የአርሲ ጭፍጨፋ በኦነግ እንደተፈጸሙ፣ በመተከል መንገደኞች ላይ የተፈጸመው ጭፍጨፋ በጉምዝና ኦነግ ታጣቂዎች እንደተፈጸሙ ይታመናል። ስለዚህ የዚህ ጥምረት ተጠያቂነትና ኃላፊነት እስከምን ድረስ ይሆናል ብለን መጠየቁ ቢያንስ የዜግነት ግዴታችን ነውና መጠየቅ ይኖርብናል ብዬ አምናለሁ። ህብረቱ በተለያዩ ጉዳዮች ላይ ኃላፊነት የማይወስድ ከሆነ የጋራ የሚለው ስለማያስፈልግ የጋራውን ትተን ላለመነካካት ተስማምተን ወሰኖቻችንን እንደያዝን በአብይ አህመድ አገዛዝ ላይ መዝመት እንችላለን ብሎ መስማማት ይቻል ይሆናል። ማለትም የየራሳችንን ወሰን እንደያዝን በጋራ ጠላት ላይ ጦርነት መክፈቱ ያስኬዳል ማለት ነው። ኃላፊነቱን የሚወስድ ከሆነ ከአርሲው ጭፍጨፋም በገብረ ጉራቻው ጭፍጨፋም በመተከሉ ጭፍጨፋም ሆነ
ለሚቀጥለው ጭፍጨፋ ሁሉ ፋኖን አብሮ ተጠያቂ የሚያደርግ ስምምነት እንዳይሆን እፈራለሁ። ለዚህም ነው ከነርሱ ጋር መፈራረሙ የበለጠ ከነርሱ ጋር ተያይዞ ዝቅጠት መግባት ነው ብዬ የማምነው። ወያኔና ኦነግ ከተመሰረቱ ጊዜ ጀምረው ሲዘምቱ የኖሩት በአማራው ላይ ነው። ሌላው ቀርቶ ራሳቸው መልምለው ያሳደጉት የራሳቸው ቡችላ አብይ አህመድ ማለቴ ነው ጦርነት በከፈተባቸው ጊዜ ወያኔዎች ብለው ጦርነት የጀመሩት በአብይ ላይ ሳይሆን በፈረደበት አማራ ላይ ነው። ወደ ባህር ዳርና ጎንደር ነበር ሮኬት በመተኮስ ጦርነቱ የተጀመረው። ሌላው ቀርቶ ጦርነት የከፈተባቸውን አብይና ሻዕቢያ ረስተው ተስፋፊውና ትምክህተኛው አማራ ነበር በፈክራቸው። ከዚያም ማይካድራ ላይ አማራን በመጨፍጨፍ ብሎም ወደ መሃል ሀገር በመግባት በወሎ በጎንደርና በሰሜን ሸዋ በመዝመት አማራን በመጨፍጨፍ የአማራውን ሀብት ንብረት በመዝረፍና ሴቶችን በመድፈር ሁሉ በአማራ ላይ ነበር ወያኔ የዘመተው። በመጨረሻም ይህን ሁሉ ግፍና ወንጀል በአገርና በሕዝብ ላይ ከፈጸመ አሸባሪ ጋር መሰለፉ ጥበብ የጎደለው ውሳኔ ነው ብዬ ማለት እፈልጋለሁ። ከወያኔ ጋር ግንባር ለመፍጠር ቢያንስ ወያኔ በአማራው ላይ ላደረገውና ለፈጸመው ግፍና በደል ይቅርታ መጠየቅ ነበረበት። ከሁሉም በላይ ግንኙነት በመፍጠርና ተከታታይ የሆነ ህዝባዊ ስብሰባ በመጥራት መምከርና መዘከር ያለበት አሸባሪ ወያኔ ሳይሆን ህዝቡ ራሱ ነው። የትግራይ ህዝብ ከጎረቤቱ የአማራ የኤርትራም ሆነ የተቀረው የኢትዮጵያ ህዝብ ጋር ሊያስታርቀው የሚችለው ወያኔ ሳይሆን ራሱ የትግራይ ህዝብ ነው። ወያኔንም ሆነ አገዛዙንና ጠባብ ብሔረተኞችን ለማስወገድ ህዝብ ነው ባንድ ላይ መቆም ያለበት እላለሁ። አመሰግናለሁ። አዲስ ዓለም ትኩ ነኝ ከምስራቅ ጎንደር። ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን ዋላችሁ? ውድ የፍኖተ የኢሃፓ ራዲዮ አድማጮችና አዘጋጆች፣ ውድ አድማጮች ሆይ የዛሬው መልእክቴ የከሸፈውን የብልግና ምርጫ የንጹሃን የክርስቲያን አማራዎች ደም የብስጭት መራከሻ መሆን አልነበረበትም እያልኩ መልእክቴ ጀምራለሁ። ውድ አድማጮች ሆይ እስኪ ልብ ብለን ስንመለከት ብልጽግና ጠንክሮ በስልጣን ላይ እንዲኖር በተተኛው አብይን አጃቢ አጋንንቶች የሚዘክረው በንጹሃን ክርስቲያን አማራ ደም መሆኑን ሁላችን ማወቅ አለብን። አብይ የኦሮሞ ወረበላዎችን ወደ ስልጣን ሲያመጣ ዋና መመዘኛው በችሎታውና በእውቀቱ ሳይሆን በኢትዮጵያና በአማራ ሕዝብ ላይ ያላቸውን ጥላቻ መዝኖ አምኖ የሚሾማቸው እነዚህ አረመኔዎች የኦሮሞ ክልል ተብለው ወያኔ ከተዋቀረ ጊዜ ጀምሮ ትልቁ ስራቸው አማራን ከኦሮሞ አካባቢ ማጽዳትና ዘረፋን ማጣጣት ትልቁ ተግባራቸው እንደሆነ ተነግሯቸው ነው። የዛሬዎቹ የኦሮሞ መሪዎች ከበፊቱ አባብሰው የቀጠሉበት እንጂ በየመንደሩ አማራን ማሳደድ ስራቸው ሆኖ ቀጠለ። ይህንን ህዝብ ከኢትዮጵያ ገጽ ጨርሶ ለማጥፋት ትልቁ ኃላፊነት ሲወስደው አውሬው ከመከላከያ ሌላ ከ6 በላይ የሆኑ ነፍሰ ገዳዮችን ከበስተጀርባ ሆኖ አይዟችሁ እያለ የሚመራው ራሱ አብይ ሲሆን ታዲያ ይህን ሁሉ ድራማ ግፍና ጭፍጨፋ ሲፈጸም የሀገር መከላከያ ተብሎ በኦነግና በበላይነት የሚዘወረው ሰራዊት ለምን አብይን ኢትዮጵያን እመራለሁ ካልክ ለምን እኛም ሆነን ሌሎቹ ስልጣን ጠባቂ ቡድኖች ሳይቀሩ በኦርቶዶክስና በአጠቃላይ በአማራ ተወላጆች ላይ ብቻ አተኩረን እንዲጠበቅ ለምን ታዘዝን ብለው ሰራዊቱ ለምን አልጠየቀም? ለምንስ ከወያኔ ጀምሮ የአማራን ጭንብል አጥቀው ከወያኔ ሆኖ ዛሬ ደግሞ ከኦሮሞማው አረመኔዎች እነሱ ብሰው እንወክላለን ያሉት ህዝብ በዘረኞች በድሮን በጥይት በቆንጫና በእሳት ጭምር ሲጋዩ አብይን ጎን ቆመው ለምን እንመርሃለን ያሉትን በተቀነባበረ ሴራ ሲታረም ዝምታውን መረጡ። እንግዲህ ትልቁ ጥያቄ እዚህ ላይ ነው። እነዚህ ቀፋሳም ሆደ አምላኪዎችና ከአብይ በፊት እኛ እንሙት ባዮቹ የአማራ ብልጽግና ባለጌዎችና የታሪክ አሰላዎች ለመሆኑ እዛው
ገድለው ፈጭተው ፓርላማ ውስጥ ማንን ወክለው እንደተቀመጡ በትክክል ያውቃሉ? አዎ ፍርሰቢሶችን ናቸውና አማራን ሊሉ ይችላሉ። ለመሆኑ ዛሬ ብቻ እለፉኝ ሁለተኛ አማራ አልሆንም ብላ ስትለምን በወለጋ ህይወቷን የተነጠቀችው የ8 ዓመቷ አይሻንና የ17 የደምቢዶሎ ዩኒቨርሲቲ ለጋና እንቡጥ የሆኑ የአማራ ሴቶች ልጆች እየደረሱ ብለው ጠይቀው ያውቃሉ? አራስንቱ ስለ አብይ ሲጠና አጋንንትና ሲያበሳጨው ለሱ ለማስታገሻ ይሆንለት ዘንድ በሳምንቱ እየተመረጠ ለሚታረደው አማራ ለምን ብለው ጥያቄ ጠይቀው ያውቃሉ ወይ? ለዚህ ሁሉ ጠንካራ መልስ ከአማራ ህዝብ ይጠበቃል። መቼስ በስልጣን ላይ ሰክረን ካልሆነ በስተቀር ጊዜ ይመጣል ይሄዳል። ከጊዜ ጋር ክፉም ደግም ነገር ይኖራል። በዚህ መሰረት እየተደረገ ባለው ህዝባዊ ትግል በቅርብም ሆነ ባልታሰበ ጊዜ የጨካኞችና የአገዛዝ ሰንሰለት አክትሞ የእኩልነትና የአንድነትና ደግሞ የፍቅርና የሰላም ካለ ስጋት አብሮ የመኖር ጊዜ ይመጣል። ሁሉም ነገር ወደ ቦታ ይመለሳል። ጨካኞች ምንም እንኳን በጥፋት ሰንሰለት የተሳሰሩ ቢመስሉም በዚያን ጊዜ እነሱ እንኳን በምድር በሲኦልም ቦታ የሚኖራቸው አይመስለኝም። ብቻ ያም ሆነ ይህ ምንም እንኳን ሰውን ከሰው ጎሳን ከጎሳ ሃይማኖትን ከሃይማኖት እያጋጩ ስልጣን ላይ ተንጠልጥሎ መኖር የሚፈልገው አብይ አብሮት ጫና የከፋ ቢሆንም በፌደራልም ሆነ በኦህዴድ ውስጥ የተሰከሰጉ የአርሲ ተወላጆች ከጨፍጨፋው ጀርባ ቢኖሩም ከዚህ በፊት አርሲ ክፍለ ሀገር በሁሉም ስፖርት ማፍለቂያ ሆና ኢትዮጵያን በዓለም ደረጃ ስሟን ያስጠራች ክፍለ ሀገር ዛሬ ለጥቂት ለኦነግና ጠባብ ስልጣን ሱሰኞች ሲባል ያቺውዋ አርሲ በሯጮች ልጆቿ እንዳልተዋበች ሁሉ ዛሬ በአረመኔዎች በፈንጫ ሆና አርሲ በንጹሃን ደም ተጨቃይታ ያዩ ዜጎች ሁሉ የአርሲን ከሲኦል ባልተናነሰ መልኩ ተጠልታ እንድትታይ እያደረጉ ያሉት አረመኔ ገዳዮች ለይቶ ማወቅና መዝግቦ መያዝ እጅግ አስፈላጊ ይሆናል። ነገሩ ቀላል አይደለም። ተጠያቂነት ዛሬ ባይሆን ነገ መምጣቱ አይቀርምና ተዘጋጁ። የአብይ ድንፋታ ፋኖስ ከሚመጣ ነውና አብይ በድጋሜ ተመርጧላችሁ የሚቆም ስራችሁ የምታስቡ ካላችሁ አትሳሳቱ። በጠንክራችሁ ትግላችሁን ቀጥሉ። መቼስ እንኳን የተወሰኑ ጸሐፊዎች ቀርተው የአብይ ጉድ መላ የኢትዮጵያ ሕዝብ ሌት ተቀን ቢጽፍና ቢያወራ የሚያልቅ አይደለምና በሉ ወገኖቼ፣ በሌላኛው ሳምንት እስከምንገናኝ ደህና አደሩ፣ ደህና ሰንብቱ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጎልማ ከኤድሞንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።